አሰላሙ አለይኩም ወረህመቱላሂ ወበረካቱ ውዶቼ እንዴት ናችሁ? እኔ ያለው አልሐምዱሊላህ ደህና ናችሁ ወይ? አይናፋሯ ሊና ክፍል 3 ይዤ መጥቻለሁ። ቢታይም ባይታይም እኔ መስራቴን አላቆምም፣ ግን ስታዩ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉኝ፣ ብቻ አበረታቱኝ ማለት ነው። አንድ ቀን እንደምንፈልገው እንደሚሆን ተስፋ አለኝ ኢንሻአላህ። ሊና ወደ ገጠር ሄዳ ነበር ከቤተሰቦቿ ጋር። ከአንድ ሳምንት በኋላ እነ ሊና ሊመለሱ ነው። ሊና ወስናለች። የክፍሉ ተማሪዎች የፈለጉትን ይሁኑ፣ ጓደኛም አይኑረኛ፣ አሪፍ ውጤት ነው የማመጣው ብላ ወስናለች። አባቷ መኪናውን ከጋራጅ ሊያመጣ ሲሄድ ያላሰበው ነገር ገጠመው። ጋራጁ ፊት ያለው መንገድ ተበላሽቶ እየተሰራ ነው። መኪናው በየት ይወጣ? ሲሰራ እንደሚደውሉለት ነግረው ተመለሰ። እናም ሻንጣቸውን ይዘው አስፋልት ጋር ቆሙ። ለሚያውቃቸው እንዳይደውሉ ከአዲስ አበባ እስከሚመጡ ይቆያል። ታክሲ መጠበቅ ጀመሩ። ታክሲ የለም። አንድ መኪና ቆመ። ኑ ግቡ ልሸኛችሁ አላቸውና ገቡ። ወጣት ነው ልጁ። ሊና ከጋቤና ቤተሰቦቿ ከኋላ ሆነው ሸኛቸው። ሊናን እየዞረ ይመለከታል። ብዙ መንገድ አደረሳቸው። ከዛም ጀሚል ለጓደኛው ደወለ። የኔ ልጅ አላህ ይስጥልን እዚህ ጋር አውርደን አለው። እሱም እሺ ብሎ አቆመላቸው። ወረዱ። እነሱ ሲወርዱ ሊናም ወረደች። እጇን ያዛት። ደነገጠች። በዚህ መሃል አቶ ጀሚል ምን ታሞብኝ ሄድኩና አሁን እሺ ምን ላርግ? በቃ ተወው፣ ለራድ ወይም ላዳ እንደውላለን፣ አብሽር በቃ አለ። ኡመርም እጇን ለቋት ከመኪናው ወረደና ግቡ በቃ እኔ ቤታችሁ አደርሳችኋለሁ አለ። ጀሚልም አይሆንም በፍጹም ጋሼ፣ እግረ መንገድ ነው እኮ እኔም ቤተሰብ ልዘይር መጥቼ ነው። አረ ልጄ ይሄ ይከብደናል፣ አብሽሩ ወላሂ ግቡ አላቸውና ገቡ። ሊና እስካሁን ደንግጣለች። ልቧ ትርክክ ነው ያለው። ገብተው ጉዟቸውን ቀጠሉ። ማን ነው ስምህ? አለች። አሊ ኡመር እባላለሁ። ማዘር ተማሪ ነህ? ልጄ ነበርኩ ግን አቁሜያለሁ። የግል ስራ አለኝ። ማሻአላህ። እኛ ደግሞ እናስተዋውቅህ። እኔ አሊያ እባላለሁ። እሱ ባለቤቴ ጀሚል ነው። እሷ ደግሞ ልጄ ሊና። ኡመርም ማዘር ግን አውፍ በሉኝና አንድ ጥያቄ ልጠይቃችሁ። መርሃባ አለች የሊና እናት። ከዛም ሊና ማውራት አትወድም ወይስ ማለቴ ከቅድም ከገባን ጀምሮ አንድ ቃል አልተነፈሰችም። ማለቴ ማዘር ለድፍረቴ ይቅርታ አለ እየተንተባተበ። አሊያም አልቀየምህም? አዎ እሷ ማውራት አትወድም፣ እንዲሁ ዝጋታም ናት አለችው። እሱም ዝም አለ። አመሻሽ ላይ ቤት ደረሱ። በፍጹም አትሄድም ብለው ቤት አስገቡት። ሊናም ከመግባቷ ልብሷን ቀይራ ምግብ መስራት ጀመረች። ቡናም አቀራረበች። በልተው ቡናቸውን እየጠጡ ማውራት ጀመሩ። ሊና ቀና ባለች ቁጥር ኡመር ያያታል። ለራሱም እረ ኡመር ተረጋጋ፣ ምን ሆነሃል ይላል። በጣም ስበዋለች። በተለይ ዝምታዋ። መታጠቢያ ቤት የቱ ጋር ነው አለ። ሊና አሳየው አላት። አባቷ ልታሳየው ሄደች። ልክ መታጠቢያ ቤት እንደደረሰ ሊና በአላህ ስም ስልክ ቁጥርሽን ብቻ ነው የምፈልገው ስጭኝ አላት። እሷም ዝም ብለው ልትሄድ ስትል መንገድ ዘጋባት። መመጻደቅ ባይወድም ሊና ግን እኮ ስራዬን ትቼ እዚህ ድረስ ያደረስኳችሁ ለአንቺ ስል ነው። እንደማይፋታ ሲገባት ከኪሷ ስልኳን አውጥታ ሰጠችው። ወደ ራሱ ስልክ ደወለና አመስግኗት ገባ። እሷም ወደ ሳሎን ተመለሰች።
ሲነጋጋ ሲል የፈጅር አዛን ይሰማል። ሁሉም ሰግደው ቁርስ ሰርቶ በሉ። ጀሚል ደክሞኛል ስራ አልሄድም ብሎ ጋደም አለ። ኡመርም በቃ ሊናን እኔ ልሸኛት በዛው ነው ስራዬ አለ። ትምህርት ቤቷ እንኳን የቱ ጋር እንዳለ አያውቅም። አሊያም እሺ ሸኛት ደግሞ አትጥፋ እየመጣ ዘይረን አለችው። እሱም እሺ ብሎ ከሊና ጋር ወጡ። ከኋላ ገብታ ተቀመጠች። ከዛም እሱም ከኋላ ገባ። አለችው። ከጋቤና ካልገባሽ አልሄድም አላት። እሷም በውስጧ ኢላሂ ምን አይነት ደረቅ ነው። ተናዳ ገባች። ደግሞ ስትናደጂ ስታምሪ ሆ ግራ ገባት። ልክ ትምህርት ቤት እንደደረሱ ልትወርድ ስትል ቆይ አላት። ሊኑ አንቺ እኮ ደስ የምትይ ልጅ ነሽ፣ ከሰው ጋር ተግባቢ፣ ተጫዋች ልልሽ ነበር ግን እንዳይቀሙኝ ፈራው ተግባቢ ተጫዋች ልጅ እንዳይቀሙኝ ፈራው ትያለች የኔ ነሽ አላት። ደህና ሁን ብለው ወረደችና ገባች። ማንም ላትሰማ ወስና ነው የመጣችው። የኡመርን ንግግር እያሰላሰለች እያለ እሷ ወደ ክፍል ስትገባ ኢብሮ ከክፍል ሲወጣ ተጋጩ። ኢብሮ ከክፍል ሲወጣ ተጋጩ። ቀጥ ብሎ ሲያያት ሊና ናት እንደደነገጠ። ሁለቱም እኩል ይቅርታ ካሉ በኋላ እሱም ወጣ፣ እሷም ገባች። እንዳሰበችው ነው የተማረችው። ማንንም ሳትሰማ ተማረች። ምሳ ሰዓቱን ላይብረሪ አሳለፉ።